አንድ ሰው ድርጅት ሲያቋቁም ዘሎ በአንድ ጊዜ በቢሊዮን ሊቆጥር አይችልም። ከታች ጀምሮ ሰዎች አሉ። እያንዳንዱ ሲስተም እየተዘረጋ የፋይናንስ ሲስተሙ የፐርሰኔል እንደዚህ እንዴት አድርጎ ሰራተኛ ስርዓት እያስያዘ እንዴት አድርጎ የእያንዳንዱን የሚሰራቸውን ለምሳሌ በእኛ በአርኪቴክቸር በኮንስትራክሽን ከሆነ ደግሞ ንብረት መጠበቅ አለበት። በጣም ብዙ እቃዎች ናቸው የሚገዙት። ጥሩ የሆነ ጠንካራ የሆነ የንብረት አያያዝ ስርዓት ይፈልጋል። ሲስተም መኖር አለበት። እዛ ውስጥ ደግሞ ሰዎች አሉ። አብረው እንደ ተቋም እየተገነባ ነው የሚሄደው እንጂ በአንድ ጊዜ ተነስቶ ኮንስትራክሽን ካምፓኒ ላቋቁም ማለት ዝም ብለን ሰብስበን እንደ አፈር እንከምሮ ይሆናል። ከዛ እንደ ንፋስ ሲመጣ ይዞት ሄዳል። ራሱ እዛው ያለውም ሰው ይዞት ሄዳል ንብረቱ። ሹፌሩም መኪናውን ይዞት ሄዳል፣ ሁሉም ይዞት ሄዳል። አሁን ይሄ ሲስተምና ፕሮሴስ መረዳት በሁሉ ነገር በጣም ክሪቲካል ነው በህይወታችን ላይ። እሱ ነው የእውነተኛ ትክክለኛውን ሀብት ለአንድ ሀገር ጀነሬት የሚያደርግልን። በፕሮሴስ በሲስተም መሄድ የሚችል ትውልድ ከሆነን ነው። ሰላም፣ እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnesschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።